አንተራላችሁ ነገ ልትሄድ ነው ጀዋር ምን ይመስላል ስሜት መጀመሪያ ወል ልክ ለስራ ሌላ ሀገር እንደሚሄድ ሰው ነው የሚሰማኝ እኮ ኢሞሽናሊ ድሬይን ሆኛል ማለት ይችላል ስለዚህ ልክ ዩሮፕ እንደሚሄደው ሌላ ቦታ እንደሚሄደው የሚሰማኝ ኮርስ የሚሄደው ለስራ ስለሆነ ብዙም ልዩ ስሜት እየተሰማኝ አይደለም ራሽናሊ ሳይው ግን ምን አይነት ማይልስቶን እንደሆነ በተለይ ደግሞ የትግሩን ምዕራፍ 2 የምንጀምርበት ስለሆነ ከፍተኛ ኃላፊነትና ከፍተኛ ግዴታ እንደሚጠብቀኝ ብዙም ስራ ከዚህ ከሰራሁት የበለጠ መስራት እንዳለብኝ ብዙ ስራ ሸክም እንደሚጠብቀኝ ነው የሚታየኝ። ግን በቀጥታ የምትሄድበት ዋናው ምክንያት ምንድን ነው? እንግዲህ በእሁድ ዕለት በፊንፊኔ ሚሌኒየም አዳራሽ ዝግጅት አለ። ሁለት ዓላማ አለው። አንደኛው የዛሬ 2 ዓመት በንቅናቄው ጊዜ በተቃውሞ ጊዜ በኦሮሚያ ሙሉ አንድ ትልቅ ምክንያቱም ከዛ በፊት ተዘካለ ክርክር ነበር። ይሄ ነገር አንዴ በምዕራብ ይነሳል፣ አንዴ በምስራቅ ይነሳል፣ የተማከለ አመራር አለ ወይ ይናበባል ወይ የሚል አይነት የማጣጣል ነገር ስለነበረ ለራሳችንም ለጠላትም ማሳመን ስለፈለግን በክልሉ ሙሉ ሰልፍ ተጠራ። በዛ ሰልፍ ላይ በቲንክ 200-300 የሚጠጉ ከተሞች ውስጥ ቅልጥ ያለ ተቃውሞ በአንድ ሰዓት በአንድ አይነት መፈክር ህዝቡ ተነሳ። ያ ወሳኝ ነበር። ከዛ በኋላ ኢህአዴግ የሚባል መንግስት በዛ ጸባዩ መቀጠል እንደማይችል እርግጠኛ እኛም ሆነ እነሱም እርግጠኛ መሆን ጀመሩ። በተለይ በለውጥ የሚፈልጉ በዛ ውስጥ ያሉ የነበሩ ኃይሎች እንግዲህ ወይ መገልበጥ ነው የሚለውን ስላዩት ወደፊት መጡ እና ቀጥሎ እነ ለማ ወደ ስልጣን የመጡበት ሁኔታ ነው የምታየው። እና ትግሉን ትራንስፎርም ከማድረግ ረገድም ወሳኝ ቀን ነበረ። ብዙም ህይወት ያጣንበት ነው። ቢያንስ 200 ወንድሞቻችንን እና እህቶቻችንን ያጣንበት ስለነበረ ይሄንን ቀን ለማስታወስና የተሰዉትን ወንድሞቻችን በአጠቃላይ በትግል ውስጥ የተሰዉትን ወንድሞቻችንና እህቶቻችንን ለማስታወስ ነው የምንሄደው። አንዱ ይሄ ቀን የተመረጠበት። ሁለተኛው ደግሞ በዚህ ትግል ውስጥ ወይም ሚናም ስላለው በአሁኑ ወቅት ደግሞ በትግሉ ከትግሉ ውጤት አንዱ ሚዲያ በሀገራችን ውስጥ በነጻ መስራት ስለተፈቀደ ወይም ህዝቡ ውስጥ ብዙ ስራ ሰርቷል። በጣም እኮ ትንሽ የሚዲያ ነች። ግን አሁን በጣም ሰፊ ልትሄዱ ነው እንደ ጉና አሁን ቴሌቪዥኑንም 24 ሰዓት እናደርገዋለን። ሬዲዮ በኤፍኤምም ኤኤምም እንከፍታለን፣ በጋዜጣም እንከፍታለን። ከጎኑ ደግሞ በሪሰርች ይሄንን ስራ የሚደግፍ የቲንክ ታንክ እናቋቁማለን። በኢትዮጵያ ብቻ ሳይሆን በጎረቤት ሀገሮችም ስራ ጀምረናል። ለምሳሌ ናይሮቢ በቅርብ የምንከፍት ይሆናል። በተለይ የአማርኛውንና የእንግሊዝኛውን ቋንቋ የአማርኛውን በተለይ በጣም ማስፋት እንፈልጋለን። በኢትዮጵያና በአካባቢው የሚዲያ ማርኬት ውስጥ አሸናፊ ሆነን ሞዴል ሆነን መቅረብ ነው የምንፈልገው። ስለዚህ ትልቅ ስትራቴጂ ነድፈን ትልቅ አላማ አንግበን ነው እየሄድን ያለ ነው። ይሄን የሚሰሩ ባለሙያዎች ኦልሬዲ እየገቡ ናቸው። ብዙዎችንም እያስገባን ነው። ከዚህ በፊት የነበሩን ብቻ ሳይሆን አዳዲስ ቴክኖሎጂዎችን አዳዲስ የስራ ሂደቶችን እናደርጋለን። በኢትዮጵያ ውስጥ ከፊንፊኔ ጨምሮ በብዙ ከተሞች ውስጥ መስሪያ ቤት እየከፈትን ነው። ኦልሬዲ በድሬዳዋ ስራ ጀምረናል። በሚቀጥለው ሳምንት በጅማ እንጀምራለን። ከዛ በሻሸመኔ በአምቦ በአይ ቲንክ ወደ 10 ምናምን ከተሞች ውስጥ በሚቀጥሉት 2 ወራት ስራ እንጀምራለን። በጣም በአግሬሲቭ እየሄድንበት ነው። ኦኬ እሺ። እንግዲህ አዲሱ ደግሞ የኢትዮጵያ ለውጥ ምን ዋስትና ቢሰጥ ነው ለመግባት የወሰንከው ወደ ኢትዮጵያ? ዋስትና ከፈለክ እኮ ድረስ ነው በተጀመረ
you cannot be running ባልገባም እዚህም እኮ ነው ያልሞከረ ነገር የለም። አፍላው ራሱ ኢትዮጵያ ሄድ ነበር። ኢንፋክት ፕላን አድርጌ ነበር አንድ ወቅት እነለማ ወደፊት ባይመጡና የውስጥ ለውጡ ገፍቶ በሪፎርም ትራንዚሽን ወደ የማምጣቱ ተስፋ እያደገ ባይመጣ ፕላን ቢ ውስጥ እንገባ ነበር። ፕላን ቢ ውስጥ ከገባን ትራንዚሽን ስሩ ሪቮሉሽን ውስጥ ነው የምንገባው። ለዛ ደግሞ ፕላን ያደረኩት ነበር ኢንክሉዲንግ በቀጥታ ሄዶ ቅልጥልጡን ለማውጣት። ስለዚህ እኔ ማንን ተማምነህ ነው? ህዝቤን እተማመናለሁ፣ እግዚአብሔርን እተማመናለሁ። ከዛ ወጣ ግን ማንንም አልተማመንም። ኦፍ ኮርስ መንግስት እንደ መንግስት ኃላፊነት አለበት። ግን ታጋይ ነኝ እንጂ ቱሪስት አይደለሁም። ኦኬ እንግዲህ ደግሞ የሴኩሪቲ ጉዳይ ካነሳን ደግሞ ልክ እንደውም አሁን እንግዲህ ኦቦ ጀዋር እንደ አንድ ቀበሌ ነዋሪ አዲስ አበባ ላይ ወይም ክልሎች ላይ እንደፈለገ ይንቀሳቀሳል። እንዴት አድርጌ እዚህ ዲሲ ውስጥ ነው ተንቀሳቀሳቸው። ምክንያቱም ሰው መንገድ ላይ ሲያይ ለፎቶ ይዘሃል፣ ምን ያደርግሃል። ከሴኩሪቲ ጋር የተገናኘ ሴኩሪቲው የኔ ብቻ እኮ አይደለም። ስታምፒድ ሊፈጠር ይችላል። አየህ በህዝቡ ስትሄድ ሰው ፍቅር አለው ሲመጣ የሚፈጥረው ጀርመን አንድ ጊዜ ባለፈው ወር ጀርመን ነበርኩ እና ስብሰባ አድርጌ ሾልኬ እወጣለሁ ስል ለካ አይተውኛል። ግን በጥለው ሲመጡ አንቀውኝ በቃ መተንፈስ ነው ያቃተኝ። ለእንትን ይከብዳል እንደዛ መሄድ። እኔ ደስ ባለኝ ነበር። እኔ አሁን ሚኒሶታም ብዙም ሰው ያለበት አካባቢ አይደለም ኖሮ አንዳንዴ መንገድ ሲሄድ አሁን በተለይ የኛ ሰው ባለበት አካባቢ ሲሄድ መኪና ነው አቆንዳል ሃይዌይስ ነው መኪና የሚያቆመው ሰው ልክ ያበርኩ ነው ምንም የሚመስላቸው በእግሬ ሲሄድ it will be difficult። ደስ ባለኝ ግን ለአትሊስት ትንሽ ፌድ እስካረግ ድረስ ያው ፌድ እኮ ታደርጋለህ። ሁሉም የታወቀ ሰው ትንሽ ቆይቶ ወዙ እያለቀ ይሄዳል። በዛ ውስጥ የተሻለ ፖፑላር ሲመጣ አሁን እና ፖፑላር የሆኑ ሲሄዱ እንደማ ፖፑላር የሆኑ ሲሄዱ ሌሎች ደግሞ አዳዲሶች ሲመጡ እኛ ደግሞ ያው ወዛችን እያለቀ ህዝብ ውስጥ ያለን ነገር እንትን እያለ በዛው ጡረታ ትወጣለህ። እስከዛ ድረስ ግን የሚቻል ያኔ እንግዲህ ደግሞ አሁን ሄድህን ተከትሎ ደግሞ እንግዲህ ኢትዮጵያ የተወሰኑ ክልሎችን እየሄድክ እንደምትጎበኝ በተለይ ደግሞ የመቀሌው ትንሽ ትኩረት ሳብ ያደረገ ነበርና የዛ ፕሮግራም ምን አስመልክቶ የተለየ ሚሽን አለ እንዴ? አሁን ደግሞ ጎበኘው እኔ ቱሪስት አይደለሁም። ለስራ ነው የምትሄደው እንበል። እንደዛ አስተካክለው የሜዳው ኦፍ ኮርስ ይልክ ቅድም የሁለተኛው ምዕራፍ ትግል ብያለሁ። የመጀመሪያው ትግል የአምባገነናዊ ስርዓትን የመለወጥ ስራ ነው። አምባገነናዊ ስርዓቶች ለህዝብ አላማ እንቅፋት ናቸው እንጂ እነሱን መጣል እነሱን መለወጥ it's not an end by itself, it's a means to an end። ጸረ ዲክቴተርሺፕ ጸረ አምባገነናዊ ትግል it's a means to an end። ኢንዱ ምንድነው? ህዝብ ሰላም እንዲኖረው፣ ዲሞክራሲ እንዲኖረው፣ ልማት እንዲኖረው ነው። እነዚህ ሶስት ደግሞ አይነጣጠሉም። ስለዚህ አንድ አምባገነን አውርደናል። አሁን ያለው ስራ ወደ ዲሞክራሲ መሸጋገር ነው። ወደ ዲሞክራሲ ለመሸጋገር ማለት ወደ አምባገነናዊ አዲስ አምባገነናዊ ስርዓት እንዳይመጣ ወይ ደግሞ አሮጌ እንዳያሰራራ ማድረግ። ወደ ዲሞክራሲ እንደሚሸጋገር ደግሞ በሀገሪቷ ውስጥ ሰላምና መረጋጋት መኖር አለበት። ሰላምና መረጋጋት እንዲመጣ ደግሞ የተቃርኖ ያላቸው ማህበራዊና ፖለቲካዊ ቡድኖች የማቀራረብ ስራ መስራት ያስፈልጋል። እንዲሁም ደግሞ ሰላም እንዲኖር ወደ ዲሞክራሲ እንዲሸጋገር ይሄ በትግራይችን የደቀቀው ኢኮኖሚ ደግሞ እንደገና ተመልሶ መነሳት ማሰራት አለበት። እነዚህ ሶስቱ አይለያዩም። ስለዚህ ባለኝ ተሰሚነትና ባለኝ እውቀት ባለኝ ልምድ በችግር አለባቸው ብዬ ግጭቶች አሉ ብዬ ወይ ደግሞ ኩርፊያ ስጋት አለባቸው በሚባሉ አካባቢዎች ላይ በመሄድ በዛ አካባቢ ባሉ የፖለቲካ አመራሮች፣ ምሁራኖች ከበሰፊው ማህበረሰብ ጋር የማዳመጥ ስራ መስራት ፈልጋለሁ። የትግራይ ጉዳይ ለምን ሀሳብ እንደሳበ ይገባኛል፣ ግን መሆንም የለበትም። ስንታገል የትግራይ ህዝብ ላይ ያነጣጠረ ትግልም አላደረግንም። እንኳን ያን ህወሓት ተሸንፏል። ዛሬ ከተሸነፈ በኋላ የተሸነፈበት መደብደብ የለበትም። እነሱም ቢሆኑ የለውጡ አካል መሆን መቻል አለባቸው። በህወሓት ውስጥ እኮ ለውጥ ፈላጊ ብዙ ሰው ነበረ።
ከኛ ጋር ሲሰራ የነበረ ብዙ ነበረ። ብዙ ለውጥ ፈላጊ ወታደራዊ ክንፉም በፖለቲካ ክንፉም ነበሩ። አሁንም ህወሓት ውስጥ በደንብ አሉ እና እነሱ ባይሆኑ ለውጥ የማይፈልጉትም ቢሆኑ ዛሬ ፖለቲካል ፓወሩን ሎስት አድርገውታል። ግን ህወሓት ስልጣን ላይ ስለነበረ ለረጅም ጊዜ ደግሞ በትግራይ ህዝብ ስም ስለነበረ የነሱ ጥፋት በትግራይ ህዝብ ላይ የሚላከክበት ሁኔታም ስለነበረ ትንሽ ከሌላው ህዝብ ጋር ትንሽ የመራራቅ ስጋት የመጣበት በተለይ ደግሞ ከትግራይ ከክልሉ ውጭ ላሉ የትግራይ ተወላጆች ጥቃትም ደርሶባቸዋል። ሊደርስብንም የሚለው ስጋት አለ። የተሸነፈውን ቡድን ደግሞ በህወሓት ውስጥ ለውጥ ሳይፈልግ የነበረው ቡድን ሄዶ ወደ መቀሌ መሽጓል የሚልም ጥርጣሬ አለ። ይሄን ሁሉ ጥርጣሬ መስበር ያስፈልግናል። ጠቅላይ ሚኒስትሩ ግንቡን እናደውራለን ያለው እና ግንቡን ከሚሉት ዶዘሮች ውስጥ አንዱ መሆን ፈልጋለሁ ማለት ነው። ያ ግንብ ለምሳሌ በመቀሌና በፊንፊኔ መካከል ያለው ግንብ መናድ መቻል አለበት። የትግራይ ህዝብ ጂኒውን የሆነ ኮንሰርን ሊኖረው አለው። አንዳንድ በጣም ጸረ ትግራይ የሆኑ አመለካከቶች ታያለ፣ ጥቃቶችንም በአንዳንድ ቦታ ላይ ታያለ። እነዚህን የነሱን ምዛም ሄደው ምንድነው ስጋታቸው፣ መፍትሄው ምንድነው የሚለውን መጀመሪያ በማዳመጥ ከዛ ደግሞ በተቻለ መጠን ሙያዊ ምክርንና ትንታኔን መስጠት ፈልጋለሁ። ያ ብቻ በዛ ብቻ አይደለም። በአማራ ክልልም በጎንደርም በባህር ዳርም በመሄድ እዛ ካለው አመራርና ምሁራን ጋር መወያየት ፈልጋለሁ። እኔ ብቻ አይደለም፣ ፕሮፌሰር እስቃኤልም ሌሎችም ከአገር ቤት የምንጨምራቸው ምሁራኖች ሆነን ሄደን መወያየት እንፈልጋለን። ወደ ምስራቁም በመሄድ በሶማሌ ክልልና በኦሮሚያ ክልል መካከል በጣም አሳዛኝ ግጭት ተካሂዶ ችግር ተፈጥሯል። ያን ችግር እንዴት ፍጻሜ እንደምናደርግለትና ከዛ በመቀጠል ሀገር እንዳይረበሽ ህዝቦች ቁስል የተፈጠረው ቁስል እንዲጠግ አካባቢው ላይ ሰላም መረጋጋትና ልማት እንዲመጣ የበኩሌን ድርሻ ማድረግ እፈልጋለሁ እና በእንዲህ አይነት ግጭቶች በደቡብም ቢሆን ያሉ ግጭቶችን እድሉን ባገኘው ቦታ በሙሉ ከእንግዲህ መስራት ነው የምፈልገው። እንግዲህ እኔ አዛውንት ነኝ። እንግዲህ ፕሮፌሰር ሕዝቅኤል ስትል ሰምቻለሁ እና ስንት ናችሁ የምትሄዱት ከዚህ? ቲንክ እስካሁን ራሱ የደረሱት ወደ 20 ሳይሆኑ አይቀርም። ብዙ ነን የምንሄደው። ከዩሮፕም የሚመጡ አሉ። ብዙዎቹ ከወይሜን ጋር ሲሳተፉ የነበሩ ናቸው። በራሳቸው ተነሳሽነት ሄደው የዚህ ታሪካዊ ጉዞ አካል መሆን ይፈልጋሉ። አገር ቤት ደግሞ ያሉ ልጆች በቃ 12 ቀን ሁሉ የሆናቸው አሉ። በእግራቸው ከባሌ፣ ከሀረርጌ፣ ከጅማ በእግራቸው እየመጡ ያሉ ልጆች አሉና ያው ከአሜሪካ በእግር ስለማይቻል ያው እንደምንም ብለን ዲሲ መጣን፣ ከዚህ እንሄዳለን። አዎ ሰፋ ያለ ቡድን ነው። እንግዲህ ደግሞ በጠቅላይ ሚኒስትሩ ጥሪ ኢትዮጵያ ውስጥ የሆነ ጠመንጃ እንኳን አንስተው የነበሩ ኃይሎች እየገቡ ነው። እንግዲህ ብዙ ደግሞ የኦሮሞ ታጋዮች ማለት ነው እና ከዛ ውስጥ ግን በአቶ ዳውድ ኢብሳ የሚመራ እንግዲህ ኦነግ ደግሞ እንደውም አንዳንድ አካባቢ ሁሉ ተቆጣጠር ያለው ብሎ ሰው ሁሉ ብዙ ነፍስ ጠፍቷልና ምን ምትለዋለ እዛ ላይ? ከኦሮሞ የፖለቲካ ቡድኖች ውስጥ ያልገቡት ሁለት የኦነግ ቡድኖች ናቸው። አንዱ በአቶ ዳውድ ኢብሳ የሚመራው ነው። አንዱ በአቶ ገላሳ ዴልቦ የሚመራው ቡድን አልገባም። እነዚህን ለመፍታት እየሰራንበት ነው ያለነው። በጠቅላይ ሚኒስትሩም ጋር ከፕሬዝዳንት ለማም ጋር በስፋት ተወያይተናል። እንዲሁም ደግሞ ከእነዚህ አመራሮች ጋርም ተወያይተናል። ከድርጅቶቹ ጋርም ተወያይተናል። ብዙም ትልቅ ልዩነት የለም። እነዛን ልዩነቶች ደግሞ ለመፍታት ኦልሬዲ አስመራ በሄደ ወቅት ጀምሮታል። ጠቅላይ ሚኒስትሩ በጣም ፈጣን ነው እና አይ ቲንክ አንድ ሳምንት 2 ሳምንት ቢቆይ ነው ከነ ዳውድ ጋርም ያለው ጉዳይ በአንድ ሳምንት 2 ሳምንት ውስጥ የሚፈታ ነው። ምክንያቱም በኦሮሞ ባህል ውስጥ አንድ ልጅ ውጭ ቁጭ ብሎ የተረፉ 9 ማዕድ ላይ ተጋብዘው አይበሉም። እስኪመጣ ድረስ መጠበቅ ግዴታ ነው። ምክንያቱም አንዱ ቀረ ማለት አሁን ከግድግዳ ውስጥ አንዱን ፍልጥ ብታወጣው ቀዳዳዋ ትንሽ ልትሆን ትችላለች። ነፋስ ግን ይገባና እዛ የብርድ በሽታ ይመታል አይደል እንዴ? ስለዚህ በጣም ሲሪየስሊ ወስደነው እየሰራንበት ያለነው ሁኔታ ነው። ጠቅላይ ሚኒስትሩም በጣም ሲሪየስሊ ነው የሚወስደው። አቶ ዳውድም በዚህ ላይ በጣም ሲሪየስ ወስዶት የጊዜ ጉዳይ ብቻ ነው እና በሚቀጥለው ሳምንት አንድ ሎካ እዚህ በተደረገው ውይይት አልቆ በሚቀጥለው ወር ውስጥ ይሄዳሉ። እንግዲህ በሀገራችን
ጠመንጃ ከፖለቲካ መውጣት አለበት። ጡንቻ ምላስ እስክሪፕቶ ምናምን ነው ቆየት ያለበት። እንደውም ይሄን ስላስታወስከኝ ነው ምናልባት ከ2-3 ዓመት በፊት እኮ ክርክር ነበር አይደል? ሰላማዊ ትግል ነው ወይንስ ደግሞ ጠመንጃ ነው? አሁን አሳይቷል። አይ ቲንክ አሳይቷል። ትዝ ይለኛል ከብዙዎቹ ጋር ተከራክሬ ያለው፣ ከኦነጎች ጋር ተከራክሬ ያለው፣ ከግንቦት ሰባቶች ጋር ተከራክሬ ያለው ከብዙዎቹ ጋር እና እና ትዝ ካለ ይሄን የሰላማዊ ትግል መጽሐፍቶችን ሳከፋፈል ምንድነው ደግሞ የፈሪ እንደውም የሚያክል ያደግን የሚያክል ሰይጣን ይሄ አንተ የምታወራው እኮ በቃ ህግን በሚያውቅ በሰለጠነ መንግስት ውስጥ ነው። የህንድን ኤግዛምፕል ሳነሳ ህንድ እኮ እንግሊዝ እኮ ነች፣ እንግሊዝ የሰለጠነች ሀገር ነች ይሉ ነበረ። ወደ ግብጽ ደግሞ ሲመጣ ግብጾች እኮ አንድ ሀገር ናቸው፣ የብሔር ምንም ችግር የለባቸውም ይላሉ። እና ብዙ አይ ቲንክ ወደ 20 ሺህ መጽሐፍ አከፋፍያለሁ። ከዛም ተርጉሜ ብዙዎች ደግሞ ተርጉሜ ነበር፣ በአፋን ኦሮሞም በአማርኛም ተርጉሜ ነበር። በሂደት ግን መፍትሄ ያገኘ። ምክንያቱም ያጠናው ጉዳይ ስለነበር የምከራከረው የዛ ጊዜ። እኔ በጣም ጦረኛ ነኝ ነበርኩ፣ አሁን እንኳን ትቻለሁ እና ግን እንዴ መሰለኝ የጀመርኩት እንትን እያለሁ ስታንፈርድ እያለሁ ማርቲን ሉተር ኪንግ ኢንስቲትዩት ውስጥ ኮርስ ወስድ ነበርና ከፕሮፌሰሩ ጋር ተዋወቅን። ክሌሞ ካርሰን ይባላል፣ የሱ ባዮግራፊ የጻፈ ሰው ነውና ስለ ሰላማዊ ትግል በዚህ በኖርዝ አሜሪካ የተካሄደውን ሳየው መጀመሪያ ዲስሚስ እያደረኩት ነበር። እያጠናው በሄድኩ ቁጥር ትንሽ እየመሰጠኝ መጣ። ከዛ ያ ሰው ወደ ህንድ ላከኝና የነጋንዲን ሂደት አብረን ይሄን ነው ከሱም ጋር ማጠናን። ከዛ ሞር ገፋ አልኩ። እዛ ደግሞ ዲሲ መጥቼ እዚህ አይሲኤንሲ የሚባል ሴንተር አለ፣ በዚህ ላይ ስፔሻላይዝ የሚያደርግ ከነሱና አይንስታይን ኢንስቲትዩት ሃርቫርድ ካለው ጋር ሞር ጠለቅ ባለ መልኩ አጠናሁት። አጠናው ጊዜ እቺ ነገር ሳትሰራ አትቀርም ለኛ ሀገር ወደሚለው ገባው እና ክርክሩን አቅርቡ ነበረ በኢትዮ ኤርትራን ፎረም። አሁን የኢትዮ ኤርትራ ነገር ሲፈታ በጣም ይገርመኛል። ሳኖዚ አቅርቤ ነበረ። ኢትዮና ኤርትራ ውስጥ መፍትሄ የሚመጣው በሁለቱ አገሮች ወይ በአንዱ ወይ በሁለቱም በሰላማዊ ትግል በሚደረግ እንቅስቃሴ ዲሞክራሲ ከመጣ ብቻ ነው ብዬ መከራከር። ይሄ ደግሞ አበደ እንደ 100 ሺህ ወታደር ባድመ ላይ ያለ እና ኢት ወርክድ በጣም ግን ኢምፕረስ የሚያደርገኝ በተለይ በቀሮቹ የማሰልጠን ስራ እንሰራ ነበረ፣ ሊትሬቸርን እንትን እናደርግ ነበረ። ከቲዮሪው ካነበብኩት የበለጠ እኮ ነው የሰሩት። ኢትስ ኢንክሬዲብል የነበረው ብሬን የነበረው ክሪኤቲቪቲ። እንትን ሼሚንግ የሚባል ነገር አለ። አሁን ፐብሊክ ሼሚንግ የምታደርገው ስትራቴጂ አለ። ማለትም ኦፖነንትህን የምታዋርድበት፣ ዝቅ የምታደርገው፣ ሞራሉ የምትሰብርበት እና ትናንትና አስታወሰኝ ልጆቹ አንድ ጊዜ ምን አደረጉ መሰለህ? እዚህ አርሲ ውስጥ ነው መሰለኝ ነገሌ ሲገሎ የሚባል አካባቢ ውሻ ይዘው የኦፒዲዮን ባንዲራ ጭራላት ነው ለቀቋት። ካድሬዎቹ አባረው ውሻዋ ባንዲራውን ይዛ ገጠር ገባች። ከዛ ማግስቱ ስትመለስ ፈልገው በሩቁ በጥይት ገደሏት እና ስትራይኩ መንገድ የመዝጋቱ ምኑ ስታየው የኢህአዴግ ባለስልጣን በቅርብ ሲናገር ፕሊትሊ ኦቨርዌልም ነው ያደረግናቸውና ዲንክ ወደፊት ያው ስናረጅ እኛም እንጽፈዋለን። ዓለምም ታክቲካል ኢኖቬሽን በታክቲካል ማኑቨሪንግ በጣም እንደው እንደ አንድ ተመራማሪ ወጥቼ ባየው በጣም ለስንት የሚለኝ የሚያስተኛ አይነት ስራ ነበር የሰራው እና መልስ አግኝቷል። ጠመንጃ ይሻላል። እንግዲህ ደግሞ አሁን ኦፒዲዮ ስትል ከኦፒዲዮ ጋር ተያይዘ ብዙ ጊዜ ስም ይነሳ ነበረ፣ ትታመም ነበር። በቅርቡ ደግሞ በሰጠው ደግሞ መግለጫ እንግዲህ እውነታውን እወቁት አይነት ነገር ነግረህናል እና የእውነት ግንኙነት ነበራችሁ? ምን ነው መሰለህ አሁን ዶላር ኦፒዲዮ የሚሉ ሰዎች ከኔ አልፋ ኦፒዲዮ ሆኗል አሁን እና ያው እና አብይን ታች ነበር መጀመሪያ ስልጣን ላይ እንደመጣ አካባቢ የሱ ደጋፊ ነው ወደ ተቆሱት በሙሉ
ጃዋር ኦፒዲዮ የሚነዛው ወደ እንዴ መቼ ነው በነዛችሁ ደረሳችሁት? እኔ በህይወቴ ኦፒዲዮ ሆኜ አላውቅም፣ ኦነግም ሆኜ አላውቅም፣ ነበር ቢን የፓርቲ ሜምበር ሆኜ አላውቅም። ከሁለቱም ጋር ሰርቻለሁ። ለእኔ የትንፍጪው ዱቄቱን አምጪው ነው። ስለዚህ ግን ትዝ ይልሃል ከአንተም ጋር ስንወያይ ከብዙ ሚዲያም ላይ ኦልሞስት ላለፉት 10 ምናምን ዓመት ስናገር የነበረው ለህዝቡ ትግል መፍትሄ የሚመጣው ኦፒዲዮን በማግለል ሳይሆን ኦፒዲዮን ቦርቡሮ ገብቶ ከውስጡ በመቀየር ነው። ይሄን የምልበት አንደኛ የኦሮሞ ኤሊት አብዛኛው እዛ ውስጥ ነው ወዶም ተገዶም። ስለዚህ ይህንን ሊኔት አድርገህ የምታደርገው አይነት ትግል የሚያዋጣ አልነበረም። ሁለተኛ ደግሞ ስፈራ የነበረው ሪቮሉሽን ኤግዛይቲንግ ነው፣ አብዮት በጣም ኤግዛይቲንግ ነው። ግን ብዙ አብዮቶች ወደ ዲሞክራሲ አይወስዱም። በአብዮት እንደዚህ ያለው መንግስት ፍርክስኩሱን አውጥተህ ስታመጣው የሚመጣው አዲስ አመራርም አምባገነናዊ ነው የሚሆነው፣ ወይ ደግሞ ወደ ሀገር በጠበጥ ነው የሚሄደው። ስለዚህ አይዲያሊ ትራንዚሽን ስሩ ሪፎርም እዛው ያ መንግስት ያንኑ መንግስት ገልብጠው ለውጠው በውስጥ ያሉ የለውጥ ፈላጊዎችን አጠናክረህ ስታመጣ የሚመጣው ሞር ሰስቴናብል የሆነ የዲሞክራሲ ቻንሱ በጣም የተሻለ ነው። ለዛ ነው ብዙ እኔ ጊዜንም ጉልበቴንም በእነሱ ላይ ፎከስ አድርጌ ስራ የነበረው። ካሰብኩት በላይ ነው የተሳካው። እንግዲህ ደግሞ አሁን ወደ ኢትዮጵያ ስትገባ እንግዲህ አሁን የሚባል አባባል አለ። ለምሳሌ በሁለት ተከፍሎ ትልቅ አውራ ፓርቲ ወይም ኦሮሚያ የሚወክል ይፈጠራል ይባላል እና ጀዋር ምናልባት ጆይን ሊያደርግ ይችላል ፖለቲካል ፓርቲ ከዚህ በኋላ። እኔ ስልጣንም አልፈልግም፣ የመንግስትንም የፓርቲንም ስልጣን አልፈልግም። እንደ አንድ ምሁር፣ እንደ አንድ አክቲቪስት፣ እንደ አንድ የሚዲያ ሰው ቀጥዬ ከ2-3 ዓመት በኋላ ቀስዬ ፌድ የመንግስትንም ጥሩ ሲሰሩ የመንግስት ሰዎችንም ማማከር ስራ፣ ተቃዋሚዎችም እንዲማከሩ ምክር እሰጣለሁ እንዲጠናከሩ። ከዛ ያለፈ እኔን ፓርቲ ውስጥ ስትመኘው ይቀራል እንጂ አልገባም። እሺ ወደ መጨረሻ የሚያደርገው ለ5 ቀን የኢትዮጵያ ጠቅላይ ሚኒስትር እንግዲህ አብይ ትልቅ ቡድን እዚህ መጥቶ ከዲያስፖራ ወይም ደግሞ እዚህ ከተወለዱት ጋር ግንኙነት አድርጎ ነበረ። ረጅም ውይይት ነበረ በየስቴቱ እና እንዳገኘው መጀመር አሪፍ ነው። እንዳለ ጠቅላላ ድምራቸውን ይዞ ሄደ። ከዛ ነበር ይዞ ሄደ ዲያስፖራ። ነገሩ በቃሉ ብቻ አይደለም። አየህ ዱረም እንደማናስ ያለው አንድ ምለው ነገር ምጽፈው ነገር ነበረ። በጣም ብዙ ገንዘብ ያወጣ ነበር መለስ አይ ቲንክ እስከ 40 ሚሊዮን ምናምን ዲያስፖራውን ለመያዝ የዲያስፖራ አፌርስ ሚኒስቴር ቋቋቁሞ ነበረ እና ይሄ ወደ ዌስት ኦፍ ማን እንጂ እንትን አይደለም ፐርሰናል አይደለም ለነሱ። ስለዚህ ዲያስፖራው እንጂ ማሰጠት ከፈለክ ዲያስፖራው ላይ ኢንቨስት ማድረግ ስትሰብከው መዋል አይደለም። ኢትዮጵያ ውስጥ ተጨባጭ ለውጥ ካመጣህ ዲያስፖራውን እጅህን ታሰጠዋለህ። ስለዚህ እና አብይ በመምጣት መጀመሪያ ለማ ሰርቶ በማሳየት ኦሮሚያ ውስጥ፣ ሁለተኛ አብይ ከመጣ በኋላ የለማን ፍጥነት በመጨመሩ አገር ውስጥ የመጣው የሰላም መንፈስ፣ የዲሞክራሲ መንፈስ፣ የአንድነት መንፈስ በቀላሉ ዲያስፖራው እጁን አሰጠው። ከመጡ በኋላ ደግሞ በተለይ በቃል በጣም ደፋር ከመሆኑ የተነሳ ህዝብ መካከል ቁጭ ብሎ ጥያቄዎችን መልሱ ምንም ይሁን ምን ኢንጌጅ ማድረጉ ሰኒው ስታይል ኦፍ ሊደርሺፕ በተለይ ኢህአዴግ ብቻ አይደለም ኢትዮጵያ ውስጥ እኮ በጣም በቅርብ እኮ ነው እንዲህ ሰው ፊት ቁጭ ብለን መናገር የጀመርነው። ስለዚህ ተቃዋሚ መንግስት ሰዎች እንዲህ ኢንጌጅ አያደርጉም። ካለው በአጠቃላይ ሁኔታ አይ ቲንክ በጣም የተሳካለት ነበረ በፖለቲካው ደረጃ። በኢኮኖሚው ግን በጣም ፕሮፌሽናሎችና ቢዝነስማኖችን ቁጭ ብሎ ለማወያየት ጊዜ አልነበረውም። ግን ወደፊት አይ ቲንክ ወደፊት ለሚሰራ ስራ በደንብ ኪሱ አርቋቸው ነው። እና ጀዋር ከዚህ በኋላ እዛ ሆነ ነው የምንገናኘው ወይስ ለመጨረሻ ጊዜ ነው ወይስ ምን ናፈቁ ለዛሬ ነው? አሁን ሄዳለሁ። ለጊዜው ያው ስቱዲዮ አለኝ፣ ሰራተኞች አሉኝ፣ ብዙ ቦታ ላይ ቤተሰብ አለ፣ ልጅ አለ።
እዛ ቤት የኦሮሞ ህዝብ አለ፣ እዚህ ኦሮሞ የሚባል ልጅ አለኝ። ሰው አልተማከለ ዞር ማለቱ አይቀርም። ግን አልቲሜትሊ እኔ እዛ ነው መግባት የምፈልገው፣ እዛ ነው መስራት የምፈልገው፣ እዛ ነው መኖር የምፈልገው። በጣም አሪፍ ግንኙነት ለረጅም ጊዜ የነበረን ቆይታ ብዙ ጊዜ ደግሞ ስንልህም እንደው አክብረህን ስመተህ እንግዲህ ለኢትዮ ቲዩብ ተመልካቾች እንድንወያይ ስለፈቀድክልን በጣም እናመሰግናለን። መንገዱን ሁሉ ጨርቅ ያርግልህ። እንግዲህ በኢትዮ ቲዩብ ተመልካቾች ስም ምኞቴ ነው የእውነት ነው። ክርክር የለም እንዴ እናንተ ሳልተከራከርን እኮ ያምር። ይሄ እኮ አሁን የመጨረሻው ስለሆነ ፌርዌል ያልነው ለዛ እኮ ነው። ፊንፊኔናና እንገናኛለን። እመጣለሁ በእውነት አዎ፣ ቃል ገብተናል። እኛም እንደመራለን። ሄደን እንግዲህ የኛን ስቱዲዮ ተጠቀሙ። በጣም አሪፍ እናመሰግናለሁ። ቦጆ እንግዲህ ተመልካቾቻችን እንግዲህ ወጣቱን ፖለቲከኛ